ልጅ ማሳከም አለብን ማለት የልጄ በህመም ከሚባለው በላይ ስለሆነ አቃተኝ። ሄሎ ሎል ደከመህ እንቅልፍ መጣ? ማን ነው እሱ? መስዑድን አንተን መስላለሁ ድናሞኛል አሳክመኝ ቪዲዮ ስራልኝ አዶናይ ወደሃለሁ ኢትዮ ስታምፖልን አመሰግናለሁ ብራነ ሰላም ጤና ይስጥልኝ ዶክተር ሽቢቆም ነኝ ሎል የልብ ቀዶ ህክምናውን አድርገን እንዳጠናቀቀን ይታወቃል አርቲስት ደነት ሉሌ የድሬ መስዑድ ልሁል ማለት አይሲ ተፈልደበው አረጅን ኪስፈተው እንደማጥሽ እኔ ዛንዲዚ ራስና ለጥንተኞቻለሁ ከዛ እንደሌሎቹ ሊጠርብኝ ነው አሞ ስትድን ነው ፒያኖ ያመጣልኝ አው ሰልጀሪ የተሰራው ነበር አሁን እንዴ ተለጠፈ ዳኪም ቤት ሜዳ አለበት እዚህ ተኖላ ነበር ያፍናሃል መጮተል ልጅ መታከም ይችላል እንደውም አንተ ዝም በል የኛ አንደኛ የሚል ፕሮግራም ለቻለ እኔ ጌታ ሃይ እንጂ ሰምኝ ባግዚ ደናሽ እንዲነልኝ ደና ደሞ እንዴት ነው የምታምረው ማርያምን በጣም ነው የምታምረው ከቲቪው በላይ በጣም ነው የምታምረው ደና ነው ልልዬ እንዴት ነህ አረጅን ኪስፈተው እንደሱ ነው ቁጭ በልሽ ታቀኛለህ እስቲ በደንብ አንተን አልመስልም እንዳንተ ቆንጆ አይደለው ንገረኛ እያሰብክ ነው እስቲ ወይኔ ተጨነቀ አሰራው በደንብ ጭንቅላት ጠጣ አዎ በዋ ይመጣላል እያየ ይጠጣ የት ነው የምታገኝ መጣል የት አርቲስት ደነት ልጅ ሙት ባል በቃ ታውቀናል አርቲስት ገነት ንጋቱ እባላለሁ ትንሹ የድሬዳዋ መንሱር ይሏል የድሬ መስዑድ ነው አይደለ የድሬው መንሱድ በዋናው ስሙ ማን ነው ልዑል የመሰልክ ነው በጣም ታምራለህ ልዑል ደህና ነህ የኔ ቆንጆ እንዴት ነህ ደህና ዛሬ ቤታችን ስለመጣ ምን ተሰማህ እስቲ ንገረኝ በጣም ነው ደስ ያለኝ ስንት ዓመት ነው 7 በስማ ጤና እንዴት ነው አሪፍ ዛሬ ምን አለ መሰለህ ከዛ ከመግባታችን በፊት ይሄ ፕሮግራማችን በጣም ብዙ ጊዜ አስበው የነበረ ፕሮግራም የኛ አንደኛ የሚል ፕሮግራም ነው አዲስ ፕሮግራም የኛ አንደኛ ማን ነው አንተ ራስህ የኛ አንደኛ አንተ ራስህ የኛ አንደኛ ምን ነው ዛሬ እኔ ብቻ ነኝ እንደ መጣሁት ብቻ ነው አንተን ብቻ ነው የፈለኩ የኛ አንደኛ እኔ ብቻ ነኝ እንደዚህ የጠራሁት አንተን ብቻ ነው የፈለኩ አንተን ብቻ ነው የጠራሁት ማንንም ፈልግ አይ ተኔ በፊት ሌላ ሰው እዚህ ያጠራው ነው አቅርብ ያለው ብዙ ሰው ግን የዚህ ፕሮግራም ግን የኛ አንደኛ የሚለው ፕሮግራም ዛሬ አንተ ነህ እንግዲህ እና ላወራ ፈልግ ያለው ትምህርት ላይ እንዴት ነው አሪፍ ነው እንዴት ናችሁ ተመልካቾቻችን ሰላም ብላችሁ ወይ ዛሬ እንግዲህ አዲስ እንግዳ ይዤላችሁ መጥቻለሁ አዲስ ፕሮግራም ለመጀመር ረጅም ጊዜ ስብሰለሰል ነበር የኛ አንደኛ የሚል የህፃናት ፕሮግራም ለ5 አመት እስከ 13 አመት ያሉ ህፃናቶችን እንግዳ አርጌ ያቀርባቸዋለሁ በተለያየ ታለንት አንደኛው ጎበዝ ሆኖ በደም ታለንታቸው ማሳየት የሚችሉ በትምህርታቸው ጂኒየስ ሆኑ ተማሪዎችን ለማቅረብ ዝግጅቴን ጨርሼ መጥቻለሁ ዛሬ ልዑል የኔ እንግዳ ሆኖ መጥቷል ሎልዬ ድነህ ስላየሁ ደስ ብሎኛል የኔ ቆንጆ አሙቅ ጨንቆኝ ነበር በጣም እንደናት እናት ስታለቅስ አባት ሲያለቅስ ማየት በጣም ይጨንቃል ቢኒ እንዴት ታወቀው እስቲ ንገረኝ ቢኒ መጀመሪያ ላይ ለቢቲ እመጣለሁ ድር ያለው እሺ አለ ከዛ ባቡር ዘደየበት ወደ ኋላ እሺ ደወለለት ማለት ተዘደየበት በኋላ ዘገየበት ባቡር ድሬዳዋ ለመሄድ አስቦ ቢኒ እሺ ድሬ ለመምጣት እናንተ ጋር ለምን ከዛ አቢቲም በጣም እንደሌሎቹ ሊቶኑ አለ ከዛ ደውሉ ባቡር አንድ ቀን ቶቢ ነው አለው አንድ ቀን አዘገየው ባቡሩ እሺ ከዛ እንደሌሎቹ ሊቀርብኝ ነው ወይ ብሎ አሰበ ማን ያሰበው አባትህ እሺ ከዛ
ቢኒ ደግሞ ደውሎ አንድ ቀን ባቡር ዘግይቶብኝ ነው አለ። ከዛ በኋላ በቀጣይ ቀን መጣ። 2 ቀን ዋለ እናንተ ጋር 2 ቀን ዋለ እናንተ ጋር። እሺ ከዛ በኋላ እሱ በ28 ነው የሚሄደው። አንድ ቀን ዘገየ ወደ አዲስ አበባ ለመምጣት። እናንተ ጋር 2 ቀን ቆየና ወደ አዲስ አበባ መምጣት ከዛ 3 ቀን ሆነ። እሺ ከዛ በኋላ የዛን ጊዜ ነው መስዑድን እንደምመስል ያየው። መስዑድን አንተን መስላለሁ ድን አሞኛል መልካችሁ እንደሚመሳሰል አየ። ከዛ ቪዲዮ አሰራኝ ለመስዑድ። መስዑድ ቪዲዮ ደረሰው ናለው ሄድን። አንተ መጣ። እሺ እኛ ነን ወደዚህ ሄድን። ተሄደ በኋላ ነዋለን ቢኒ ተድሬዳዋ ወደ አዲስ አበባ አዲስ አበባ ወደ ዳጨፌ ሄድን። እሺ ከዛ ከመስዑድ ተደነኘን ቪዲዮ ሰራን። በሚሄድበት ጊዜ መኪና እየጠበቅን እንደዚህ ያለ መስዑድ 100,000 ስደባ እኔ ዳር መታተብረው አለው። የቲክቶክ ፎሎወር 100,000 ፎሎወር ስትገቡ መስዑድ ጋር መታችሁ ታከብራላችሁ። እሺ እንደ ድል ሆኖ ሐዋሳ ስንደባ 50,000 ደባል ፎሎወር ማለት ነው። እሺ ከዛ 50,000 ደባል። ከዛ እዛ ተበረን ሐዋሳ 50,000 ተበረን። ከዛ በኋላ እንትን ወደዚህ እንደመጣን ወደ አዲስ አበባ ወደ አዲስ አበባ መጣ። ከማን ጋር መጣችሁ ወደ አዲስ አበባ? አቢቲ እኔ ነበር ወደዚህ መጣ ወደ አዲስ አበባ። እሺ ከዛ ሶስታችን ሄድን። ከመስዑድ ጋር ስትገናኙ ውስጥ ምን አይነት ስሜት ነበር ውስጥ ልገና? እኔ ተደብቄ ነበር እንዳይክ። እሺ ሰርፕራይዝ ነው። እሺ ከዛ በኋላ ተደበቅ። መስዑድም ሰርፕራይዝ አለ ተባለ። እሺ ተደበቀ ውጣ ተባለ። እኔ እዛው እንደተደበቅኩ። እሺ ከዛ እንደመጣ ወጣው። ሶጣ አየኝ አጠፈኝ ምን አለ። ከዛ ቤቱ ደባውን ቪዲዮ ሰራን ምን አለ። ከዛ ወደዚህ መጣ። የመጨረሻ ቪዲዮ ለማን ሰራችሁት ነበር? እሸቱ ይህ መልእክት ለአንተ ነው እና እሸቱ አንተ ጋር ቀርቤ እኔ በጣም ፌመስ ሆኛለሁ። ለሱ በጣም አመሰግናለሁ። ግን አንድ ነገር አለ። ይህ ወንድሜ በጣም አሞታል። ለአዶናይ ሰይፉ ተዘዋና ወደ ሐዋሳ ስንሄድ 50,000 እያተበረን ስንወጣ አዶናይ ደውል አዲስ አበባ ስመጡ እንዳድናችሁ ፈልጋለሁ አለ። ከዛ እሺ አለ መጣን። ከዛ አዶናይ ደውሎ ላገኛችሁ ሲል ተሰማን ስሜት እኔ ለኔ አልነገሩህም? እነሱ ግን ፈንድቀዋል። እናት አባት ነቢኒ እነ ንድስትና ጽናት የሉም አልሰሙ። ከዛ አዲስ አበባ ሄድን። ከዛ በኋላ አዶናይን አደኛ ነው። የተሰማ ስሜት ምን ነበር? እንደሚያሳክምህ ስታውቅ ደስ ነው ያለኝ። አሞ ስትድን ነው ፒያኖ ያመጣልህ? ሐኪም ቤት እንደደባ ተኝተክ ፒያኖ ይዤ ልመጣ። ፒያኖ ሳልጀሪ የተሰራው ነበር መሰለኝ። ሳልጀሪ የተሰራው ነበር። ከዛ ይዞልኝ መጣ ፒያኖን። ከዛ አስቀመጠልኝ። ከዛ በኋላ አይሲ ተፈልደበው እንደደበው እኔ ተኝቼ ነበር። ተኝቻለሁ። ራሴን አለጥ ሲጠራ ነበር አዶናይ ሉሌ ሲል ነበር። ሄሎ ደከመህ እንቅልፍ መጣ። እኔ እዛን ጊዜ ራሴን አለጥም ተኝቻለሁ። አፍ እንዲህ ተለጥፈ እንዲህ ነው። እሺ ልት እንደነጣው አቢቲ መጣና አባትህ ፒያኖ መጥቶልሃል አለኝ። እሺ ከዛ ደስ አለኝ። ይዘህልኝ አልኩት። አሁን አይሆንም አለኝ። ከዛ ተሲዩ ክፍል ተወጣው በኋላ ማደደሚያ ክፍል ነበር። ማገገሚያ ክፍል ፒያኖ ምኑ ማደደሚያ ክፍል ነበር። ከዛ ዘንደደበው አየሁት። ከዛ ተፈቱልኝ አየሁ። እዚህ ላይ ተኖላ ነበር። እሱ እስከሚወጣ መጫወት በዚህ ነበር መጫወት። ከዛ በኋላ ይሄ ተወጣልኝ በኋላ ወደ ቤት ሄድ። ከዛ በሁለቱም እጅ መጫወት
ያሳለ በጣም ደስ ይላል። በጣም በነገራችን ላይ በዚህ አጋጣሚ በቀጥታ ለአዶናይ እንዲደርስልኝ የምትሰራቸው በጣም የሚገራሩ በጎ አድራጎት ስራዎች ትልቅ በረከትን እያመጡልህ እያየንም ያለ ነው። ስፔሻሊ ደግሞ ልጆች ላይ የሚሰራ ነገር ቀላል ነገር አይደለም፣ ትልቅ ነገር ነው። አሁን ልዑሌ በዚህ ደረጃ ደህና ሆኖ ማየት በራሱ እንደ እናት ሳስበው በጣም ትልቅ ፎይታ ይሰማኛል። ለወላጆች በተለይ የሚሰማቸውን ደስታ መገመት ቀላል አይደለምና ፈጣሪ ባርክክ። ገና በልጅነትህ በብዙ ነገር የተባረክነ ይህንን መንፈስን አይለውጥብህ። ብዙ ፈተናዎች ሊገጥሙ ይችላሉ፣ ግን ደግሞ እነሱን ተችለክ ተቋቁመክ ያው ኪፕ ጎይንግ ብለሃል። ሁሉ ጊዜ እንደምትለው አንተ ወደፊት ነው ሁሉ ነገር መቀጠል ያለበትና ፈጣሪ ባርክ ስላረከው ነገር በእኛ ዩቲዩብ ቻናል ስም ምስጋና ማቅረብ ፈልጋለሁ። ሉልዬ አዶናይ ምን ትለዋለህ? በቀጥታ ሲነገረው የሚሰማን ስሜት እስቲ በፊት ሕክምና ከማግኘት በፊት ልብህን ይሰማኝ ነበር ነገር ስታስታውሰኝ ምን አይነት ስሜት ነበር ይሰማኝ ነበር? ይሄ ነገር ለምን እንደው ታውቃለህ? እኔ ቆንጆ ሌሎች እንደ ህፃናቶች ልባቸውን የሚያማቸው ግን ደግሞ ስሜቱን የማያውቁ ህፃናቶች አሉ። እሺ ልባቸውን እያመማችሁ እንደሆነ ምንም ሳያውቁ እንዳይጨምርባቸው ህመሙ እስቲ ስሜቱ ምንድነው? ሽታ ነው እሱ። ሽትሽ ወዲያው ወደ ሐኪም ቤት ይሄ ወደ ሐኪም ቤት መሄድ አለብህ። ልክ ሲሸታ አንተ ምን ይሰማሃል? ዱፋን ያፍነሃል? እሺ ያፍነኛል። ከዛ ሌሊት ላይ ወጣ እንትን ራሴን ያመኛል። እሺ ከዛ በሌሊት እየተነሳሁ ነው ጤና ጣቢያ የሚሄደው። እዛ እንዴት ያረጉላ ግሉኮስ ምናምን ቀናት አልጋይዘሽ ነው እንትን የምትይው ለቀናት አልጋይዘህ ትተኛለህ እና የሚሰማው ስሜት ሲታስሸተ ያፍነሃል። እዚህ ልብህን የሚሰማ ነገር አለ ልብህ ላይ ምልክቱ እሱ ነው። ኦኬ ዶንፋን ይዘሻል። ማታ ላይ እንትን ራስሽን ያምሻል። ከዛ በኋላ ትነሻለሽ ወደ ጤና ጣቢያ ትሄዳለህ። ከታከምክ በኋላ ተገናኛችሁ ከመስል ጋር እስቲ ምን አለ? ደስ ካለ በኋላ ማለት ነው። ቆንጆ ምን ይፈንድሻል? ምን አለ እስቲ መስል? ደስ ነው ያለው። በደስታ ነው የተቀበለክ። ከዛ በኋላ ምን ሰራችሁ ቪዲዮ አብራችሁ ከዳንክ በኋላ? መጥቶ ነበር አልፈተህም ቤት እንደወጣው አድንቶኛል። ሁሉም ቦታ እንሄዳለን። እሺ ከኔ ጋር ፏት ያለሽ እና ደስ አለ ስታገኘው? ቢና ወደት ስለመጣህ በጣም ደስ ብሎኛል ቢኒ። ለሶስተኛ ጊዜ ተገናኘን። የልብ የእውነት ፕሮግራም ላይ 2 ጊዜ እንግዳ ነበር። ካሁን ለሶስተኛ ጊዜ እንግዲህ የኛ አንደኛ የሚል አዲስ ፕሮግራም ጀምሬያለሁ። ልዑልዬ ዛሬ እንግዳዬ ነበርና እስቲ ቢኒ ወደዛኛው እንምጣና እንዴት ነው ልዑልዬን ቤተሰቦች በምን እንዴት አገኛችሁ? እንግዲህ ልዑል ማለት ያው ወደ ልዑል ከመምጣት በፊት ግን ተመልካቾቻችንም እንዲያስታውሱት ያህል አንቺ ጋር ስመጣ እንግዲህ ያው በህይወት ታሪኬ ሙሉ ህይወት ታሪኬን አንቺ ጋር ነበር ያካፈልኩትና ከዛ በኋላ አንድ ቃል ገብቼ ነበር ሰዎችን የሚያግዝ ሾው ጀምራለሁ ብዬ ነበርና ከዛ ካንቺ ጋር ከርኩ በኋላ ነው እንግዲህ ነገሮች በውድ ኢትዮጵያውያን ኤርትራውያን እንዲሁም ደግሞ ታሪኬን በሰሙ ሰዎች የተቀየረውና አንድ ስልክ ጠይቄ ነበር ካስታወስሽና ያን ስልክ ባንቺና በመንፈሳዊ በልዑል ሰገድ ሚዲያ የጠየቁት ጥያቄ ተቀባይነት አግኝቶ በዚህ አጋጣሚ ልዑል ሰገድን ላመሰግን እፈልጋለሁ። አንቺንም አመሰግንሻለሁ። ትውልድን መምራት ማለት እንደዚህ ነው። እናንተ ቀድማችሁናልና ትውልድ ሲጨነቅ ሀሳብ ውስጥ ሲገባ የሆነ ነገር መሰናክል ሲያገኘው እንደናንተ ማርያምን እኔ ገኒ በጣም ከፍቶኛል። የሆነ ጊዜ የሆነ ነገር ተነስቶ ነበር አንቺ ጉዳይ በጣም ከፍቶኛል። ለምን ገኒ የምሰራውን ስራ እውነት ለመናገር ማንም ሰው አያውቅም። ለገኒ እኔ ምስክር መሆን እችላለሁ። ምክንያቱም ብዙ ቤት አንኳኩቻለሁ። በጣም ብዙ የሚያውቁኝ ሰዎች በእውቅና ደረጃም መወዳቸውም ሰዎች ሾው ላይ እንዲያቀርቡኝ ጠይቄ መልስ አላገኘሁም ነበርና ለዛሬ የኔ ትንሳኤ የልዑል መዳን ትልቅ ድርሻ መውሰድም ትችላለሽ። የምሬን ነው። ለምን መሰለሽ እኔን ባታነሺ እኔን ወደ ሾሻምትሽ የልቤን አስታውሳለሁ ስንቴ እንዳቋረጠን በእንባ አይደለ ያ ነገር ባይፈጠር እኔ ውስጥ ዛሬ እሱ ለማገዝ እድሉንም አላገኝም ነበር። ስለዚህ ያልታወቀ ትልቅ ምስጋና
እስካሁንም ያላነሳ ነው ትልቅ ምስጋና መውሰድ አለብሽ እህታለም እጅግ በጣም ወድሻለሁ በጣም አከብርሻለሁ ልዑል ጋር ስመጣልሽ ልዑል እንግዲህ ካንቺ ከሄድኩ በኋላ ቃል በገባውበት መሰረት አዶኒ ስለ አዶኒ ሳነሳ አዶኒ ውጪ ያለው ነበር እሱን ሐሳቦችን መከታተለው ሰይ ማለት ጀምሪ ሲያምርብሽ እሰይ አንድም ወደዚህ ወደ ሶሻል ሚዲያ ውስጥ እንድቆይም ያደረገኝ አንድ ቀን እንደማሸንፍ እሱ በሚናገራቸው እሱ የራሱን ታርጌት ነው ሲራመድ የነበረው የሚያሸንፍባቸው መንገዶች ወጣቶንሽ ሰዎችን መስማት የለብህም አላማ ላይ መጽናት አለብህ ለአንተም አንድ ቀን እግዚአብሔር ትንሣኤ ያለው የሚሉ ሐሳቦችን ነበር ሲያራምድ የነበረውና ሶ ሐሳቦቹ ይገዙኝ ነበር መሬት ካሉት እንደውም ኢንተርኔት ካል እሱ ነው ለኔ የተሻለ ቦታ ይሰጠኝ በአነቃቂም ደረጃ ውጭ ሀገር ያለ እኔ ቆንጆ ምናምን ያለ ነው አብዛኛው ሰው የሚያውቀው ግን በወንድ እንግዲህ ሆነ ያለው እና ሶ ወደ ሀገር ውስጥ ከገባ በኋላ እኔ የምፈልጋቸውን ታርጌቶች የማድረግ እኔ ወደ የምፈልጋቸው አቅጣጫ ወደ መሄድ ሶ ህልማችን ተገጣጣው ማለት ነውና ከዛ በኋላ እኔም ከምፈልገው ሁኔታ ውስጥ ሲገኝ ተቃውሞ ተነስቶበት ነበር ሰግጥ በሚለው ምሳቤ እሱ ላይ ፕሮግራም ቪዲዮዎችን ላይቭ ላይ ቁጭ ብዬ ሰራ ነበር ካንቺ ከሄድኩና ሶ የሱን ሐሳብ እየደገፈን የተሰበሰቡ ልጆች መጡ እኔ ጋር ማለት ነው እሱን የሚፈልጉ የሱ ሐሳቤን የተቀበሉ የገባቸው ልጆች መጡ ሶ እኔ የራሴን የድንቅ 24 ሚዲያ ህልም የነበረውን የፕሮጀክት ወደ ደግሞ አንድነት ወጣቶች ማደግ አለባቸው በአንድነት አንደኛ ገንዘብ ማግኘት አለባቸው ሶሻል ሚዲያ ላይ ከእንደገና ደግሞ ወገኖቻቸውን ማገዝ አለባቸው ሐሳቤ ስለነበረ የፍቅር ሶሻል ሚዲያ የተሰኘ ማህበር አቋቋመን ማለት ነው የፍቅር ሶሻል ሚዲያ ማለት ጥላቻ የነበረውን በየክፍለ ሀገሩ እንግዲህ የማናቃት እናት የሞተችው በጥላቻ ምክንያት ነው ሶሻል ሚዲያ ላይ በነበረን አወዳደቅ አስተሳሰብና ስለዚህ ያ ነገር እንዳይተካ የፍቅር ሶሻል ሚዲያ መመስረት ጀመረን እዛ ላይ ፍቅር ሶሻል እየመሰረተን ሶ አባቱ የሱ አባት ከመጡት መካከል አዶኒን ደግፈው ፍቅር ውስጥ የገባው አዶኒን የደገፉ ግን ደግሞ እኔን ሲያገኙኝ የፍቅር ሶሻል ሚዲያ ሐሳቤ ዋናው ምንድነው ሰዎችን ማገዝ ራስን ማሸነፍ ነው በሶሻል ሚዲያ ገንዘብ የሚያገኙበት መንገድ ነው የሚናገረውና ሶ ከነሱ መካከል እሱ አንዱ ነበር ያባቱና በቲክታክ ተገናኘን ሶ አዛ ፕሮፌሰር ድስሪ ያው ሂደቶች ነበሩ ወደ ድሬዳዋ ግዴታ መሄድ ነበረብኝ ድሬዳዋ ሄጄ ከዛ በኋላ ያው የሱ መታመም ህመምተኛ ልጅ እንደያዘ ተናገረ በዛ ምክንያት አግዙኝ ብሎ ነው እሱ ራሱ ባረጋጋችን እንግዶቼ ናቸው መጀመሪያ ሲመጣ አግዙኝ አይደለም ያለው አግዙኝ ሳይሆን እንዳው ምን በጣም ያደነኩበት ፓርት ምንድነው የሆነ ገንዘብ የሚዋጣለ ሰው ነበርኛ ማህበር ውስጥና ከራሱ ነው አውጥቶ ይሰጠው ኦኬ እሱ ግን የሚታገዝ ልጅ አለው የሚታገዝ ሰው ሆኖ ሶ አውጥቶ ሲያግዝ ያው ኢንፎርሜሽን ልጁ እንደታመመበት ምናምን ግን ዲቴል እንደዚህ ወጥቶ ሚዲያ ላይ እኛ ጋር አልተናገረም ሌሎች ሚዲያ ላይ ተናግሯል እኛ ማህበር ላይ ግን ተቸግር ያለው ልጅ እንደዚህ ነው ብሎ አልተናገረም ግን ደግሞ ያው ኢንፎርሜሽኑ ነበረን ሶ በዛ ምክንያት ተገናኘን ከአባቱ ጋር ከተገናኘን በኋላ የመጨረሻው ሐሳብ የነበረው ወደ ድሬዳዋ መሄድ ነበር ምክንያቱም ዲቴል ያለውን ነገር ለማየት ማረጋገጥም ነበርብኝ አንዳንድ ነገሮች የሚነሱ ነገሮችም ስለነበሩ በሱ ዙሪያ ግዴታ ቦታው ላይ ሄጄ ማረጋገጥ ነበርብኝና ቫይራል ይወጣል የሚል ሐሳብ አይደለም ግን ሄጄ ቢያንስ ለማድረጋቸው ነገሮች ቪዲዮ የመስራት ስሜት ነበርኝና የፍቅር ሶሻል ሚዲያ ላይ ነው እሱ የመጣው ማለት ማህበሩን እቀላቀላለሁኝ እንዳውም ልጄን አሳክማለሁ ሰግጬ ከሚሉት መካከል መሰገጥ ማለት ራስን አለመደበቅ ነው እና እኔ ልጄን ማሳከም ፈልጋለሁ እንዳውም ሰግጣለሁ መሰገጥ እንደዚህ ነው ብሎ እዛ ምሳቤ ውስጥ ጥሩ ጎኑን የተረዳ ነው አባትየውና ሶ የልጁን ሁኔታ ካወቀም በኋላ ቀጥታው ድሬዳዋ ሄድኩትና ድሬዳዋ ሄጄ ያው ቪዲዮ ሰራን በሁለት ቀን ነበረ የመጀመሪያው ቪዲዮ የተሰራው ሐኪም ቤት ውስጥ ነው ታሞ ነበር እሱ እንዳጋጣሚ ታሞት ነበረ ዶክተር ሃናን ትባላለች በዛ አጋጣሚ እሷ ጋር ሄደን እሷ ምርመራውን አደረገች ስሜቱ ልክ ነበረ የነበረበትን ደረጃ ነበረ ለአባትየው ስትነግረው የነበረውና የሱ ድንጋጤ ግን እኔ ጋር ቀረ የሉሌ ዝም ብሎ ቪዲዮ መስጠት የመመለስ የነበረው ስሜት በቃ እስከ መጨረሻው ድረስ አደርሷል የሚል ስሜት የጀመረው የሉል ድንጋጤ ነበር የአባትየው መሰበር የሉል ድንጋጤና አብሮ የመሰበር ስሜት ነበር ሶ ያ ስሜት እኔ ውስጥ ቀረና
ቅዶችን አቀርኩኝ እግዚአብሔር ደግሞ ሲያመለክተኝ እሱ እንዳለው በቲኬት ወደ ኋላ ዘገየሁኝ በቲኬት ምክንያት መስዑድ መሆኑንም ሰማሁኝ ካራክተር ሰራውለት ማለት ነው ምክንያቱም ይሄ ልጅ መታከም ይችላል እንደውም አንተ ዝም በል በቃ ከዚህ በኋላ አንተ እንደውም እኔም ስክሮል አረገ ነበር አሁን ዝም በል ልጁ ራሱ ማሳከም ይችላል አልኩትኝ እሱኛው ልጁ መታከም ፈልጋለሁ የሚል ድናሞኛል አሳክመኝ ቪዲዮ ስራልኝ መሞት አልፈልግም የሚል ዳያሎግ እንዲናገር ካራክተር ሰጠሁት ለአባትየው ደግሞ ደከመኝ እኔ ልጅ ማሳከም አልቻልኩም የሚል ካራክተር ሰጠሁት ማለት ነው አልቻልኩም የልጅ ችግር የልጅ ህመም ከሚባለው በላይ ስለሆነ አቃተኝ ሁለቱ አንድ ቪዲዮ ተሰራ ድጋሚ ደግሞ መስዑድን እንዲያገኝ ደግሞ መስዑድ እኔ አንተን መስላለሁ ግን የልብ ህመም አለብኝ ያሳክመኝ ቪዲዮ ስራልኝ የሚል ቪዲዮ ሰራን ማለት ነው መስዑድ እኔ አንተን መስላለሁ ድናሞኛል አሳክመኝ ቪዲዮ ስራልኝ ከዛ በኋላ ሁለቱን ቪዲዮና ሌሎች ቪዲዮዎችን ወደ 50 ቪዲዮ ነው የሰራሁት ድሬዳዋ ላይ በአንዳንድ ደቂቃ ኦሬዲ አንድ ደቂቃ ስለሚቀቃ ወደ 50 ደቂቃ ገደማ ማለት ነው ውሎውንም ድራማቲክም አባቱንና እሱን አሰራዋቸው እሱ ኳስ መጫወት ይፈልጋል ይሄኛው ደግሞ ይሄ አባትየው ደግሞ ነው ይላል እንደዚህ አይነት ድራማቲክ ስራዎችን ሰራውኝ ከዛ ወደ አዲስ አበባ መጣውኝና ቀጥታ ከመስዑድ ጋር ኮንታክት አደረኩኝ ከዛ ስለውለት ያው መስዑድ ማናጀሩ ነበር ያናገረኝ በዚህ አጋጣሚ አማር ይባላልና ሌላውም ማናጀር እዚህ አዲስ አበባ ነው ያለው ከልብ ላመሰግናችሁ ፈልጋለሁ ወደዛ እንድንሄድ በጎ ፍቃዳቸውን አሳዩ ከዛ ቀጥታ ወሰነን በቃ በየሆነ ቅስፈት ነው ወሰንኩኝ ከመጣውን በኋላ ኦሬዲ በቃ መሄድ አለብኝ ስኬትም ድረስ የስክሪፕት ስኬጁል አስቀምጫለሁ ምንድነው ታርጌቴ መስዑድ ጋር መውሰድ ከመስዑድ ጋር ሲመለስ ደግሞ ከተሳካ ካልተሳካ አርቲስቶች ጋር ማዳረስ ከነኛ መካከል አንደኛው አንቺም ነበርሽ ፍቅር ተደሳለኝ ሰለሞን ተካ አንቺ ምናምን ካራክተሮች ነበሩ ማዳረሳቸውና እነሱ ጋር እስከሚዳረስ ድረስ እስከሚተዋወቅ ድረስ የልጅ ፌመስ እንደሚሆን ታርጌት አድርጋለሁ ሉሌ ምክንያቱም በሽታው ግዴታውን በሽታው ማሳወቅ ሳይሆን እሱ ፌመስ ከነበሽታው ፌመስ ማድረግ ነበር ያቀርኩትኝና እንደዛ ሆነና እግዚአብሔር ግን ያው ባጭሩ ዛ የመጨረሻ ሞመንት ነበር የመጨረሻ ቀን አንድ እህት የደወለችልኝና ዜድ ትባላለች የፍቅር ሶሻል ሚዲያ ማህበርና ቢኒ አንድ ነገር ልጠቆም አለችኝ አቤት በተለይ አስበው ሊሆን ይችላል ግን 3 ሰዎችን እንዳትረሳ መስዑድን 3 ሰዎች ቪዲዮ አሰራምና ማለት ሰይፉ አዶናይንና እሸቱ ማለት ነው ሰይፉ አንዳው እሸቱ እኔም እያሰብኩ ነበር አሪፍ እንሰራዋለን ምናምን አልኳቲ ከዛ ፋይናሊ መስዑድን ቀረስኳቸው መስዑድን ነገሩ በጣም ፈጣን ነው መስዑድ በጣም ፈጣን ነው ባይዘውና በዚህ አጋጣሚም እናቱንም እዛ የነበሩትም ጸሎትም ተደርጎለት ነበር ኢቭን ይሄ የመስዑድ አያት ቤት ውስጥ ነበርንና እጅግ በጣም በቃ ፍቅራቸው ጸሎታቸው ይለይ ነበር በዚህ አጋጣሚ ከልብ ነው እናመሰግነው እሱ ያመጣውን እሱ ይመልስልን እግዚአብሔር ያመጣውን ይመልስልን ዱዶቻችን ኩፋይን ካብን ለኛ ተረካቢ ናቸው ያገር ተረካቢ ናቸው አባት ጧሪ ናቸው እናት ጧሪ ናቸው እግዚአብሔር አታሳፍረን ምርቃታችን ይድረስ ጸሎታቸው የነበሩ ምንድነው ሀገር ላይ ታከም ውጭ በቃ እዚሁ ትታከማለህ ትድናለህ መተኛ ጋር ትመሰክራለህ ብሎት ነበርና እጅግ በጣም ጥሩ አቀባበል ነበረን በጣም የሚለዩ ቤተሰብ የሚገርምሽ ነገር መራቂያው ክርስቲያን ነበረች በአንድ በኩል ግን አመራረቁ ምናምን ስርዓቱ ሙስሊም ነው ክርስቲያን ነው አትዩ ባህላቸው መከባበራቸው ምናምንና እርጋ ጨፌ ትንሿ ኢትዮጵያ በጣም ማርያምንና ከዛ በኋላ አንድ የእስልምና አባት መጡ እሳቸው መረቁ ምናምን በመረቃት ተጀመረ ቪዲዮ ማለት ነው የመጀመሪያ ቀን የነበረን ጊዜ ሲጠናቀቅ 3ቱን ቪዲዮ አሰራውትኝ መስዑድን ነገርኩት መስዑድ በጣም ፈጣን ስለሆነ ቀብቀብ አድርጎ እጅግ በጣም ሰዎች ውስጥ መግባት በሚችል ፓወር መስዑድን እንዴት መሰለሽ መገልጸው ህፃን ስትዩ አዋቂ ነው ስትዩ ደግሞ ባላይምሮ ነው ባላይምሮ ነው ስትዩ ደግሞ ፈጣሪ አንደበቱን የሚጠቀምበት ነው በጣም አንደርስታንዲንግ ያደረኩት እሱ ነው ከዛ ይሄንን ስራ እየሰራ የነበረው ፈጣሪ ነው ትልቁ ነገር ለምን መስዑድ በዚህ ልክ ሰዎች ፊት ሞገስ እንዲያገኝ እኛም ሞገስ እንድናገኝ እናቱ ድንግል ማርያምና ፈጣሪ በእውነት ስራ ይሄን የሱ ስራ አልጋ ባልጋ ነው የሆነው
ሶ የኔም የ10 አመት ድካም ማማረር ስብራቶች የተጠገኑበት ነው ስለዚህ እዚህ ልጅ ሰርጀሪ ሲቀደድና ሲሰራ እኔ ሳልቀደድ ነበር ሲሰራ የነበረውና ከዛ በኋላ እሱም እንደነገረሽ ዋሳ ላይ ስንገባ ከመስቶሪ ጋር በእንባን የተለያየ ነው 100 ታከብራለህ ላገኝ ይፈልጋል አንድ ቀን አዘግይቶናል ባይዘው አትሄዱም ብሎ መስቶሪ ነው በጣም የሚገርም ፍቅር ነበረው እርጋ ጨፌ ላይ የነበረን ከመስቶሪ ጋር የነበረን ጊዜ ይሄንን ይመስል ነበር ሁለቱም የነበራቸው ሞመንት ይሄ የልጅነቴን አልወደውምና የልጅነቴ ጨዋታ ጊዜ እንደወደው አደረጉኝ ሁለቱ የልጅነት ተውስታ ይሄ ወንዙ ላይ ስትጫወቺ ምናምን እንደዛ አይነት ሞመንት ነው የተሰራው ስራው ማለት ነውና እጅግ በጣም ብዙ ቪዲዮ ነበር የተሰራው ሶ እግዚአብሔር ፈቀደ እኛም ታሪክ ተቀየረ አዋሳ ላይ ስንገባ 50 ያከበረን አዶናይ መልስ ሰጠን እጅግ ደስ የሚል በ24 ከኔ ጋር የተገናኘ ነው ቀነው ድንቅ 24 ሚዲያ ሲመሰረት እንግዲህ ተክላይ ማውጣ ብዙ ነገር በቃ እግዚአብሔር ትልቅ ስራ ነው የሰራው በ24 አከበረን ከ24 በኋላ እንግዲህ አዶኒን መጣን እዚሁ አገኘን ማለት ነው አዲስ አበባ መጥቷል የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው አዶኒ መልስ ሰጠ ከእንደገና አዶኒ ደግሞ ኢትዮስታንቡል ቃል እንደገባለት ነግሩን ካገኘን በኋላ የዛኑ ቀን ኢትዮስታንቡል ሄደን ምርመራ ጀመረ ወዲያው እነሱ መልስ ወዲያው ከዛ በኋላ ሰኞ በ3 ቀን ውስጥ ሰኞ ሰርጀሪ ገብቷል አዎ በ3 ቀን ውስጥ ማለት ሰርጀሪ ገባ ኦሬዲ ሰርጀሪ ሞመንትም ያንደንዷን እየቀረጽኩ ነበር በዚህ አጋጣሚ አቶ ብርሃንን ከልብ ነው እናመሰግነው በጣም እኔ ለወደፊትም ትልቅ ደረጃ እንደምደርስ አውቃለሁ ኢትዮስታንቡል ለኔ ሎጎ የሆኑ እንደሚቀጥል ቃል ገብቻለሁ የምር ለመመሰለሽ ደጋግ ልብ 113ኛ ነው እሱ ሲታከም በነፃ ግን 112 ሰው አልተወራለትም ባይዘው እውነትና እግዚአብሔር ነው እና ይሄን ያህል የደግነት ጥግ በቃ ዝም ብሎ እየሰሩ ስራቸው ማለት ነውና ይሄ ልጅ ነው መጥቶ ሞሮፍ ወደ ሚዲያ ያወጣውና ትልቅ ባለ አይምሮ ነው ደግ ነው ሰጪ ነው ቢሮ ስትገቢ ሰላማርያም እኔ እንደው በጣም ነው የገረመኝ የማርያም ከመጀመሪያው ጀምሮ ያንዳንዷን ስትከተል ነበርና እኔ ትልቅ ትርጉም አለ ለዚህ ታሪክ ባይዘው በጣም ትልቅ የሚገርም ነው እኔ ማይታይ ሰዎች ማይታይ ባይዘው እሱን ወደ መንሱድ 3 ባለቤቴን በመተይዛ ነበር እሱ አዲስ አበባ ሲገባ እኔ ወደ ሆስፒታል እሷን ይዤ ይርኩ ነበርና በሌሊት ነበር የምንወጣው እንደ 10 ሰዓት ነው የገቡት ወደ 10 ሰዓት ገደማ ወደ ሆስፒታል እሷን ከፎቅ ወርደን እነሱን ታች ተቀበለን ወደ ቤት የገቡት ብቻቸው ነው ወደ ሆስፒታል ይርኩ ሶ በጣም ጨነቀኝ ከሱ በፊት ልነግርሽ የምፈልገው ነገር በጣም ጨነቀኝ ምክንያቱም ይሄ ልጅ ህልውና እኔ ጋር ነው ያለው አልሄድም ካልኩኝ ሊዘገይ ነው ጉዳዩ ገብቶሻል እሷ ደግሞ ተይዛለች ሶ አንቺን አልመርጥሽም የሚወለደውን እግዚአብሔር እንደፈለገ አድርገው ግን ይልቅርታ አድርግልኝና የተወለደው ይበልጣል አልኩ ኦኬ ቪዲዮን ይሰራቱ ለሷ ይሄን ማናገር ስለማልችል እስቲ ዳኙኝ ማለት እኔ መንሱድ የትንሹ መንሱድ ይታከማል ልጄ እየተወለደ ነው ግን የተወለደው ይሻላል ያልተወለደው ገና አልመጣም ብዬ በዚህ ቃል ቪዲዮ በጣም ብርታት ሆነኝ ኮሜንት ላይ የገባችሁ ኮሜንት የምትሰጡ ሰዎችም በዚህ አጋጣሚ ደጋግ ሰዎች አሉና ከልብ እናመሰግናለን ሶ በሰዓቱ እንዴት ምናምን የሚሉ ሰዎች ነበሩ ግን ደግሞ ልክ ነው የሚሉም ሰዎች ነበሩ ኮሜንት ላይና ያው ህመሙ የታወቀው እሱ ነው የሱም ስቶሪ ይሄደ ነው ልጅ መጣ እኔ ለልጅ ብዬ ከዘገየው የሱም ጉዳይ ሊዘገይ ነው ያኔ እኔ የተናገርኩት ነገር ነበር ካልተወለደ የተወለደ ይበልጣል ስለዚህ ለሱ ነው ቦታ መስጠት ያለብኝ ገብቶሻል ሌሎች ደግሞ ለምን ሚስትህን እንደዚህ ገብቶሻል ያልም ሰዎች አሉና ግን ሞሮፍ እኔ ታየኝ ነበር ምንድነው የሱ መዳን ብቻ ሳይሆን የኔም የ10 አመት የጉዞ ብርሃን ገብቶሻል የሆነ ደስ የሚል ነገር ተሰምቶኛል ሁለተኛ ነገር ይሄ ልጅ መዳን አለበት የሚለው ነገር ታርጌት አድርጌ ነበርና ሶ እንቅፋት አልፈልግም እኔ ስራ ስጀምር በነገራችን ላይ ምንም ነገር ቢያጋጥመኝ ዝም ብዬ ነው የምሄደው በዛ አንግል ነውና ሶ የዛን ቀን እንደዛ ሄደን መስኡድ ጋር ሄደን ከዛ የዶኒን እንግዲህ መልስ ሰጠናል በዚህ አጋጣሚ ከልብ እናመሰግናለን አንድ ጊዜኛ አሁን ፌመስና ደረጃ ላይ ስንሆን ሰዎች ቴክስት ይልኩልናል ዝም ብለን ነው መናፍ ግን ያ ነገር ዋጋ እንደሚያስከፍል አየሁት አዶኒ በሚሰጠው መልስ ነው ምክንያቱም አዶኒ
ፈጣን ነው ነገሮች መልስ ይሰጣል ምናምንና እሱ ነገር ያክማል ሰዎች በጣም ሶ በዛ መንገድ ነው መልስ ይሰጣል እሱ መልስ ከሰጠን በኋላ ደስታችን አከበርን አዲስ አበባ መጣን ወዲያው ላገኛቸዋል በመጣንበት አገኛነው እንግዲህ ኢስታንቡልን ቅድም እንደነገርኩሽ በ3 ቀን ውስጥ ሰርጀሪ ተሰራለት ያንዳንዱ ሞመንት በኔ አርቲስት ቢኒያም ዮሐንስ የቲክቶክ አካውንት ይለቀቅ ነበርና ሶ አብዛኛው አወርነስ በጣም ህዝቡ ተነቃነቀ ማለት ነው ስለሱ ያላለቀሰ የለም ኢቭን የጸሎት ፓርት ላይ ራሱ ጸልዩ ተብሎ ጸሎቱላ ሙስሊሙም ክርስቲያኑም ቲክቶክ ላይ የሚገርም ነበር በቃ ሰርጀሪ ስንገባ እስኪወጣ ድረስ ከዛ በፍጥነት ነው ያገገመው ሶ ዛሬ ላይ እንግዲህ ሁሉም ድርሻውን የምስጋናውን ይሰድ ዛሬ ላይ እንግዲህ ይሄ ልጅ መዳን ይችላል በጣም ትልቅ ነገር ነው በጣም ነው ደስ ያለኝ ቢኒ ስላገኘው ለዚህ በረከት ስለበቃ በጣም ደስ ይላል ባለቤት ሴት ወንድ ልጅ ሁለተኛ ልጅ እግዚአብሔር በሰላም ተገላገለ ጊዜ ሆኖ ልጅ አንድ ወሩ ነው በ21 ነበር የተወለደው መቤቴ ጋር ነበር የተወለደው ወይ ደስ ይላል በጣም ያው ደስ ይላል አሁን እንደዚህ ድኖ ማየት በራሱ ባይዘው ልጅ ነው ምን እንትን የለው በጣም ደስ የሚል ደሞ የኢትዮጵያ አሁን እኮ ወጣ ከናት ከአባት እጅ ወጥቷል የኢትዮጵያ ልጅ ነው እናመሰግናለን እንግዳ ስለሆንክ እንግዲህ ስላለው ነገር ስለነገርከኝ በጣም አመሰግናለሁ እግዚአብሔር ይባርክ ትንሽ 1-2-3 ደቂቃ ከኔም ጋር ልቆይ እሺ እኔም እንግዲህ የኛ አንደኛ ፕሮግራም ላይ በሉሌ ምክንያት ስለተጋበዝኩኝ እንጂ በጣም ደስ ብሎኛል ግን በጣም ነው ማከብርሽ በጣም ነው ሞድሽ የምር ሰው ልጅ ነኝና ላስቀይም ይችላል ትናንትና እንደውም ፕሮግራም ቀጥሬ ስለጠፋው በጣም ተቀየሚያለሽ ብዬ ነበር ትግስትሽንም ትትናሽንም ሳላደንቅ አላልፍም የኛ አንደኛ ፕሮግራም እንግዲህ የህፃናቶች የሚታደሙበት ነው በተለይ ቤተሰብ ይሄን ፕሮግራም ህፃናት ህልማቸውን የሚናገሩበት ቤተሰብ ውስጥ ብቻ ቀብረናቸው የማናስቀር መሆን መቻል አለበት ህፃናቶችንና ሞርኔ ደግሞ ቃል ገባልሻለሁ የታከሙ ህፃናቶችን አምጥተኝ እዚህ ኢንተርቪው እናረጋቸዋለን እጅግ በጣም ባላይምሮ አለ አንድ ልጅ አሁን ሰሞን ኢዮብ ይባላልና የህክምና ሂደቱ እጅግ በጣም ያው ትንሽ ያው ከበድ ያለ ነውና ሶ ግን ሰሞኑን ዊልቸር ብዙ ነገሮችን ሸልመናልና በዚህ አጋጣሚ የፍቅር ሶሻል ሚዲያ ማህበርና እኔ ትልቅ ስራ እየሰራን በአርቲስት ቢኒያም ዮሐንስ የቲክቶክ አካውንት ትልቅ ስራ እየሰራን ያለነው በጣም ብዙ ወረፋ ዛሬ እንኳን ቀረጻ ነበርኝና ብዙ ወረፋ ተይዟል የልብ ህመም ሰሞኑን ሰርተናል በጣም ብዙ እሾች መጥቷል ከሱ በኋላና ሶ ይሄ ልጅ የራሱ ብቻ አይደለም የሌሎችም እንዲታከሙ ሌሎች ከኔ ጋር ኮንታክት እንዲያደርጉ ካዶኒ ጋር ምን ግንኙነት እንዲፈጥሩ ትልቅ ነገር እኔ ካዶኒ ጋር ሌሎች ደግሞ ከኔ ጋር እኔ ደግሞ ቪዲዮአቸውን በነፃ እየሄድኩኝ እየሰራኝ ወደ ህዝብ እንዳወጣቸው ትልቅ ምክንያት ሆኗልና ሶ ከልብ ነው እንግዲህ እግዚአብሔር ስለፈጠረ ስለወደደ ስላከበረ እንወዳለን እኛም ዶሌ በጣም ቴንኪው ሁላችሁንም ከልብ አመሰግናለሁ ግን ከልብ አመሰግናለሁ ቴንኪው እንደ እናት እጅግ በጣም አከብርሻለሁ ሌሎቻችሁም እንግዲህ የፍቅር ሶሻል ሚዲያ ማህበር መስራቾች አሉ ሁላችሁንም ወዳችኋለሁ አከብራችኋለሁ በዛ አጋጣሚ ወዳ ባለቤቴንም ይሄን ታሪክ እንድጨርስ እንግዲህ እሷ እንባ ከረዮ ብትል ኖሮ አይሆንም ነበርና ሶ በዚህ ታሪክ ላደረግሽው ነገር እጅግ በጣም አመሰግናለሁ ሌላው እጅግ በጣም ማመስገን ፈልገው ነገር በተለይ የዚህ ታሪክ ከተጀመረ በኋላ ወደ አዲስ አበባ ከተመለስኩ በኋላ የጀርባ አጥንቴ የኔ ጀርባ አጥንት ካሜራማኔ ኤርሚያስ ተዋበን ይባላል እጅግ በጣም የምር ተከፍሎት አይደለም ግን ስለወደደ ስለፈቀደ አብሮኝ ያደረ እያንዳንዱ ቦታ ላይ አንድ ሰው አንድ ጀግና ካሜራማን ማለት የጀርባ አጥንቱ ነው ስለዚህ ከልብ አመሰግናለሁ ኤርሚዬ በዚህ አጋጣሚ ሁላችሁንም ስማችሁን ያልጠቀስኳችሁ እዚህ ስቶሪች ላይ ለተሳተፋችሁ ዋናዎቹን መሱዴ የመሱዴ ቤተሰብ እናቱ ፋጤን ልጅ ማሳከም አለብን እንዲሁም ደግሞ አዶናይን አቶ ብርሃንን የፍቅር ሶሻል ሚዲያን አላማችን ተገናኝቷል ሁሉንም ከልብ እናመሰግናለን ስለጋበሽ እንጂ በጣም ደስ ብሎኛል በጣም ነው ማመሰግነው በርታልኝ እሺ መልካም የኛ አንደኛ ፕሮግራም ላይ ዛሬ እኔ የመጀመሪያው ሆኜ ተገኝቻለሁ ልትንዳኔ ታለንት ያላችሁ ፈጣን በትምህርታችሁ ጎበዝ ሆናችሁ እዚህ መታችሁ የኛ አንደኛ ላይ መሳተፍ ትችላላችሁ ይሄው ለመደወል ተፈለዳችሁ ስልክ ቁጥሩን
እዚህ ዳር እናስቀምጣለን። እኔ ቆንጆ አንደኛው ቤት ደግሞ ስጡኝ አደራ። ትምህርት አዳነች አበቤ ቤት እንድሰጪኝ እፈልጋለሁ በእናትሽ። እንግዲህ ክብርት አዳነች አበቤንም ጭምር የሚመለከታቸውን አካላት ሁሉ ቤት እንድሰጡን እንፈልጋለን የሚል ጥያቄ አቅርበዋል። በቅርብ ጊዜ እንዳያችሁት የልብ ህመምተኛ ነበር ልዑሌ። በአርቲስት ቢኒያም አነሳሽነት እንደገና ወደ ድሬዳዋ ሄዶ ከዛ ተመልሶ መጥቶ ከመንሱዴ ጋር ተገናኝተው ከዛ ደግሞ እንደገና አዶናይን ለማግኘት በቅተው በመጨረሻ ደግሞ በአዶናይ ጥረት ደግሞ በኢትዮ ኢስታንቡል ሆስፒታል ሕክምና አግኝቶ ዛሬ ደህና ሆኖ እያየነው ነው ያለነው። ወደፊት እንግዲህ በጣም ጤናው ይበልጥ ክትትል ያስፈልገዋል። በርግጥ ይበልጥ ጤናው በደንብ ተመልሶ ሙሉ በሙሉ ደህና ሆኖ አገሩን የሚያገለግል ተአምር የሚሰራ ልጅ ይሆናል ብዬ ተስፋ አደርጋለሁ። በጣም ነው የምወድህ። ደስ ብሎኛል ስላገኘው። እሺ እንግዲህ ተመልካቾቻችን የኛ አንደኛ የተሰኘው ፕሮግራማችንን ጀምረናል። ከ5 ዓመት እስከ 12 ዓመት ያሉ ህፃናትን በደንብ አድርገን አቅማቸውን ታለንታቸውን የትምህርት በጣም በትምህርት ጎበዝ የሆኑ በታለንታቸው አሪፍ የሆኑ ራሳቸውን በደንብ መግለጽ የሚችሉ መናገር፣ ማውራት፣ መጫወት፣ ማዝናናት የሚችሉ ልጆችን ማሳተፍ ጀምረናል። እንዳንተ ማለት ነው። እናንተም እንግዲህ የኛ አንደኛ ፕሮግራም ላይ መሳተፍ እንፈልጋለን የምትሉ ካላችሁ ወላጆች ደውሉልን። እንግዲህ መታችሁ ስቱዲዮ ፕሮግራማችንን እንሰራዋለን። የዛሬን ጨርሰናል። ልዑሌ ስለ ዳንክ ደስ ብሎኛል። ጥሩ ደረጃ ላይ ስላገኘው በጣም ደስ ብሎኛል። ዛሬ ፕሮግራማችን ጨርሰናል። ድርክ በልልኝ እኔ ድፍት ልበልልህ እኔ በጣም ነው የምናመሰግነው። በጣም ይሄ ልጅ ላይ በቃ ሲያገኘኝ ለጥ ማጥመጫለሁ። እኔ ጌታ እንግዲህ ዛሬ ከልዑሌ ጋር የነበረኝ ፕሮግራም አለቀብኛል። እንግዲህ ምንም ማድረግ አልችልም እናት ስለሆንኩኝ ልጆች ወዳቸዋለሁ። ለማንኛውም የዛሬ ፕሮግራም ይጨርሻለሁ። ልጄን አሳከምክልኝ ያሉ በጣም ያለቅሱልኝ ነበር። አዋዋሉም ከወጣቶች ጋር ነው። ሾጥ ጅልጥ እንለያያለን ማለት ነው። 10 ብር ከተሰጠው እናንተ እኮ የ1990ዎቹ ናቸው። ለነሱ አንተ አምባሳደር ነህ? አዎ። እንደምን ያህል ተከፈለ? እኛ ጋር ራሱ ጠፍቷል። በ42 ነው በ12 ሰዓት ውስጥ 1 ሚሊዮን እየታገኘ ዶንኪቱ ሪካርዶ ሰባበር ተስፋ ማለት አርሰናል ደጋፊ በቃ ተዋደደን ሲሄድ ራሱ አለቀስኩኝ። ሀብታም ትመስላችኋለህ? በቃ ሰዎች አያስቡም። የምትወደው የጫማ ብራንድ ምንድነው?